ጸጋና ሰላም በእያላችሁበት ይብዛላችሁ። ይሄ የመጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ዘፍጥረት 1 ጳጉሜ 22 ብለን የጀመርነው ጉዞ ዛሬ 53ኛ ቀኑ ላይ ደርሷል። በ53ኛ ቀናችን ደግሞ ዘዳግም ምዕራፍ 10፣ 11 እና 12ን የምናነብ ይሆናል። አብረን እንድናነብ ጋብዛችኋለሁ። በጌታ በኢየሱስ ስም አነባለሁ። ኦሪት ዘዳግም ምዕራፍ 10። በዚያን ጊዜ እግዚአብሔር እንደፊተኞች ያሉትን ሁለት የድንጋይ ጽላቶች ጠርበህ ወደኔ ወደ ተራራው ውጣ፣ ለአንተም የእንጨት ታቦት ሥራ በሰበርካቸውን በፊተኞቹ ጽላቶች የነበሩትን ቃላቶች በእነዚህ ጽላቶች እጽፋለሁ፣ በታቦቱም ውስጥ ታደርጋቸዋለህ አለኝ። ከግራርም እንጨት ታቦትን ሰራሁ፣ እንደፊተኞቹም ሁለት የድንጋይ ጽላቶች ጠረብኩ። ሁለቱንም ጽላቶች በእጄ ይዤ ወደ ተራራው ወጣሁ። ስብሰባ ተደርጎ በነበረበትም ቀን እግዚአብሔር በተራራው ላይ በእሳቱ ውስጥ ሆኖ የተናገራችሁን 10ቱን ቃላት ቀድሞ የተጻፈው እንደነበረ በጽላቶቹ ላይ ጻፈ። እግዚአብሔርም እነሱን ለኔ ሰጠኝ። ተመልሼም ከተራራው ወረድኩ። ጽላቶችንም በሰራሁት ታቦት ውስጥ አደረኳቸው። እግዚአብሔርም እንዳዘዘኝ በዚያ ኖሩ። የእስራኤል ልጆች ከብኤሮት ብኔያዕጽቃን ወደ ሞሴራ ተጓዙ። በዚያም አሮን ሞተ፣ በዚያም ተቀበረ። በእርሱም ፋንታ ልጁ አልዓዛር ካህን ሆነ። ከዚያም ወደ ጎድጓዳ ተጓዙ። ከጉድጓዳም ወደ ውሃ ፈሳሾች ምድር ወደ ዮጥባታ ተጓዙ። በዚያን ጊዜ እግዚአብሔር ቃል ኪዳን ታቦትን ይሸከም ዘንድ እርሱን ለማገልገል በእግዚአብሔር ፊት ይቆም ዘንድ በስሙም ይባርክ ዘንድ እግዚአብሔር እስከ ዛሬ ድረስ የሌዊን ነገድ ለየ። ስለዚህ ለሌዊ ከወንድሞቹ ጋር ክፍልና ርስት የለውም። አምላክህ እግዚአብሔር እንደተናገረው እግዚአብሔር ርስቱ ነው። እኔም እንደፊተኛው ጊዜ 40 ቀንና 40 ሌሊት በተራራው ላይ ተቀመጥኩኝ። እግዚአብሔርም በዚህ ጊዜ ደግሞ ሰማኝ። እግዚአብሔር ሊያጠፋህ አልወደደም። እግዚአብሔርም ተነስተህ በሕዝቡ ፊት ተጓዝ፣ ለአባቶቻቸው ልሰጣቸው ወደ ማልኩላቸው ምድር ይግቡ ይውረሷትም አለኝ። እስራኤል ሆይ አሁንስ አምላክህ እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄዱ ዘንድ አምላክህን እግዚአብሔርን ትወድድ ዘንድ በፍጹም ልብ በፍጹም ነፍስ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ላንተ የማዘውን የእግዚአብሔርን ትእዛዝና ሥርዓት ትጠብቅ ዘንድ ነው እንጂ አምላክህ እግዚአብሔር ካንተ የሚፈልገው ምንድነው? እነሆ ሰማይ ሰማየ ሰማያት ምድርም በእርሷ ያለው ሁሉ የአምላክህ የእግዚአብሔር ነው። ብቻ እግዚአብሔር ስለ አባቶችህ ደስ ብሎታል፣ እነርሱንም ወዷል። ከእነርሱም በኋላ እናንተን ዘራቸውን እንደ ዛሬም ሁሉ ከአሕዛብ ሁሉ መካከል መረጠ። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶችም ጌታ ታላቅ አምላክ ኃያልም የሚያስፈራም በፍርድም የማያደላ መማለጃም የማይቀበል ነውና እናንተ የልባችሁን ሸለፈት ግረዙ። ከእንግዲህ ወዲህ አንገተ ደንዳና አትሁኑ። ለድሃ አደጉና ለመበለቲቱ ይፈርዳል፣ መብልና ልብስ ይሰጠው ዘንድ ስደተኛውን ይወዳል። እናንተ ከግብፅ አገር ስደተኞች ነበራችሁና ስለዚህ ስደተኛውን ውደዱ። አምላክህ እግዚአብሔርን ፍራ፣ እርሱንም አምልክ፣ ከእርሱም ተጣበቅ፣ በስሙም ማል። ዓይኖችህ ያዩትን እነዚህን ታላላቆች የሚያስፈሩትን ነገሮች ያደረገልህ እርሱ ክብርህ ነው፣ እርሱም አምላክህ ነው። አባቶችህ 70 ነፍስ ሆነው ወደ ግብፅ ወረዱ። አሁን አምላክህ እግዚአብሔር ብዛትህን እንደ ሰማይ ከዋክብት አደረገ። ምዕራፍ 11። እንግዲህ አምላክህ እግዚአብሔርን ውደድ፣ ሕጉንም ሥርዓቱንም ፍርዱንም ትእዛዙንም ሁሉ ጊዜ ጠብቅ። የአምላካችሁን የእግዚአብሔርን ተግሳጽ ታላቅነቱንም የጸናችም እጁን የተዘረጋውንም ክንዱን በግብፅ መካከል በንጉሥ በፈርዖንና በሀገሩ ሁሉ ላይ ያደረጋትን ተአምራቱንና ሥራውን በተከተሏችሁም ጊዜ በኤርትራ ባህር ውሃ እንዳሰጠማቸው እግዚአብሔር እስከ ዛሬ ድረስ እንዳጠፋቸው በግብፅ ጭፍራ በፈረሶቻቸውም በሰረገሎቻቸውም ያደረገውን ወደዚህ ስፍራ እስክትመጡ ድረስ በምድረ በዳ ያደረገላችሁን በእስራኤልም ሁሉ መካከል ምድር አፏን ከፍታ እነርሱንና ቤተሰቦቻቸውን ድንኳናቸውንም ለእነርሱ የነበራቸውን ሁሉ በዋጠቻቸው በሮቤል ልጅ በኤልያብ ልጆች በዳታንና በአቤሮን ያደረገውን ላላወቁትና ላላዩት ልጆቻችሁ አልነግራቸውምና እናንተ ዛሬ እወቁ። ነገር ግን እግዚአብሔር ያደረጋትን ታላቂቱን ሥራ ሁሉ ዓይኖቻችሁ አይተዋል። እንግዲህ እንድትጠነክሩ ትወርሷትም ዘንድ ወደምትሻገሩበት ምድር እንድትገቡ እንድትወርሷትም እግዚአብሔር ለእነርሱና ለዘራቸው ይሰጣት ዘንድ በማለላቸው ወተትና ማር በመታፈሰው ምድር ዕድሜያችሁ እንዲረዝም ዛሬ ለእናንተ የማዘውን ትእዛዝ ሁሉ ጠብቁ። ትወርሳት ዘንድ የምትገባባት ምድር በአትክልት ስፍራ እንደሚዘሩ ዘርህን እንደዘራህባት በእግርህም እንዳጠጣሃት እንደወጣህባት እንደ ግብፅ ምድር አይደለችም። ነገር ግን ትወርሷት ዘንድ ተሻግራችሁ የምትገቡባት ምድር ኮረብታና ሸለቆ ያለባት አገር ናት። ከሰማይ ዝናብ ውሃ ትረካለች። አምላክህ እግዚአብሔር የሚጎበኛት አገር ናት። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክህ የእግዚአብሔር ዓይን ሁል ጊዜ በእርሷ ላይ ነው። እንዲህም ይሆናል እናንተ አምላካችሁን እግዚአብሔርን ትወዱ ዘንድ በፍጹም ልባችሁ በፍጹም ነፍሳችሁ ታመልኩት ዘንድ ዛሬ ለእናንተ የማዘውን ትእዛዜን ፈጽማችሁ ብትሰሙ እህልህን ወይንህን ዘይትህን ትሰበስብ ዘንድ በየጊዜው የበልጉን ዝናብና የክረምቱን ዝናብ ለምድራችሁ አወርዳለሁ። በሜዳ ለእንስሶች ሳርን እሰጣለሁ፣ ትበላማለህ ትጠግብማለህ። ልባችሁ እንዳይስት ፈቀቅ እንዳትሉ ሌሎችን አማልክት እንዳታመልኩ እንዳትሰግዱላቸውም የእግዚአብሔርም ቁጣ እንዳይነደባችሁ ዝናብም እንዳይዘንብ ምድሪቱን ፍሬዋን እንዳትሰጥ ሰማይም እንዳይዘጋባችሁ እግዚአብሔር ከሚሰጣችሁ ከመልካሚቱ ምድር ፈጥናችሁ እንዳትጠፉ ተጠንቀቁ።
እንግዲህ እነዚህን ቃሎች በልባችሁና በነፍሳችሁ አኑሩ እነርሱንም ለምልክት በእጃችሁ ላይ ሰሯቸው በአይኖቻችሁ መካከል እንደ ክታብ ይሁኑ ልጆቻችሁንም አስተምሯቸው በቤትህም ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም አጫውቷቸው እርሷንም እንዲሰጣቸው እግዚአብሔር ለአባቶቻችሁ በማለላቸው ምድር እንደ ሰማይ ዘመን በምድር ላይ ዘመናችሁ የልጆቻችሁም ዘመን ይረዝም ዘንድ በቤትህ መቃኖችና በደጃፍ በሮች ላይ ጻፈው አምላካችሁን እግዚአብሔርን ትወዱ ዘንድ በመንገዱም ሁሉ ትሄዱ ዘንድ ከርሱም ጋር ተጣበቁ ዘንድ ዛሬ ለእናንተ የማዘውን ትእዛዝ ሁሉ ብትጠብቁ ብታደርጓትም እግዚአብሔር እነዚህን አሕዛብ ሁሉ ከፊታችሁ ያወጣል ከእናንተም የሚበልጡትን የሚበረቱትን አሕዛብ ትወርሳላችሁ የእግራችሁ ጫማ የምትረግጣት ስፍራ ሁሉ ለእናንተ ትሆናለች ከምድረ በዳም ከሊባኖስም ከታላቁም ከኤፍራጥስ ወንዝ ጀምሮ እስከ ምዕራብ ባህር ድረስ ዳርቻችሁ ይሆናል በእናንተም ፊት ማንም መቆም አይችልም አምላካችሁ እግዚአብሔር እርሱ እንደተናገራችሁ ማስፈራታችሁን ማስደንገጣችሁን በመትረግጧት ምድር ሁሉ ላይ ያኖራል ነውኔ ዛሬ በፊታችሁ በረከትንና መርገምን አኖራለሁ በረከትም እኔ ዛሬ ለእናንተ የማዘውን ያምላካችሁን የእግዚአብሔርን ትእዛዝ ብትሰሙ መርገምም ያምላካችሁን የእግዚአብሔርን ትእዛዝ ባትሰሙ ዛሬ ካዘዝኳችሁ መንገድ ፈቀቅ ብትሉ ሌሎችንም የማታውቋቸውን አማልክት ብትከተሉ ነው አምላክህም እግዚአብሔር ትወርሳት ዘንድ አንተን ወደምትሄድባት ሀገር ባገባህ ጊዜ በረከቱን በገሪዛን ተራራ መርገሙንም በጌባል ተራራ ላይ ታኖራለህ እነርሱም በዮርዳኖስ ማዶ በፀሐይ መግቢያ ካለችው መንገድ በኋላ በአረባ በተቀመጡት በከነዓናውያን ምድር በጌልጌላ ፊት ለፊት በሞሬ ያድባር ዛፍ አጠገብ ናቸው አምላካችሁ እግዚአብሔር የሚሰጣችሁን ምድር ትወርሱ ዘንድ ዮርዳኖስን ትሻገራላችሁ ትወርሷታላችሁም ትቀመጡባታላችሁም እኔም ዛሬ በፊታችሁ የማኖራትን ሥርዓትና ፍርድ ሁሉ ታደርጉ ዘንድ ጠብቁ ምዕራፍ 12 በምድር ላይ በምትኖሩበት ዘመን ሁሉ የአባቶቻችሁ አምላክ እግዚአብሔር ለመውረስ በሰጣችሁ ሀገር የምትጠብቋትና የምታደርጓት ሥርዓትና ፍርድ እነዚህ ናቸው እናንተ የምትወርሷቸው አሕዛብ አማልክቶቻቸውን ያመለኩባቸውን በረጅም ተራሮች በኮረብቶችም ላይ ከለምለም ዛፍ በታች ያለውን ስፍራ ሁሉ ፈጽማችሁ አጥፏቸው መሰዊያውንም አፍርሱ ሐውልቶቻቸውን ሰባብሩ የማምለኪያ ዐፀዶቻቸውንም በእሳት አቃጥሉ የአማልክቶቻቸውን የተቀረጹ ምስሎች አንከታክቱ ከዚያም ስፍራ ስማቸውን አጥፉ ለአምላካችሁ ለእግዚአብሔር እንዲህ ያለ ሥራ አትስሩ ነገር ግን አምላካችሁ እግዚአብሔር ከነገዶች ሁሉ ስሙን በዚያ ያኖር ዘንድ ወደዚያ ወደ መረጠው ስፍራ ትመጣላችሁ ማደሪያውንም ትሻላችሁ ወደዚያም የሚቃጠለውን መስዋዕታችሁን ሌላ መስዋዕታችሁንም አስራታችሁንም በእጃችሁ ያነሳችሁትን ቁርባን ስዕለታችሁንም በፈቃዳችሁ የምታቀርቡትን የላማችሁንና የበጋችሁን በኩራት ውሰዱ በዚያም በአምላካችሁ በእግዚአብሔር ፊት ብሉ እጃችሁን በመትዘረጉበት አምላክህ እግዚአብሔር በባረከህ ነገር ሁሉ እናንተና ቤተሰባችሁ ደስ ይበላችሁ ሰው ሁሉ በፊቱ መልካም መስሎ የታየውን እኛ በዚህ ዛሬ የምናደርገውን ሁሉ አታደርጉም አምላካችሁ እግዚአብሔር ወደሚሰጣችሁ ረፍትና ርስት እስከዛሬ ድረስ አልገባችሁምና ዮርዳኖስን ግን በተሻገራችሁ ጊዜ አምላካችሁም እግዚአብሔር በሚያወርሳችሁ ምድር በተቀመጣችሁ ጊዜ ያለ ፍርሃት እንድትኖሩ ከከበባችሁ ጠላቶቻችሁ ሁሉ ረፍትን በሰጣችሁ ጊዜ በዚያን ጊዜ አምላካችሁ እግዚአብሔር ስሙ ይጠራበት ዘንድ ወደዚያ ወደ መረጠው ስፍራ እኔ የማዛችሁን ሁሉ የሚቃጠለውን መስዋዕታችሁን ሌላውን መስዋዕታችሁን አስራታችሁን በእጃችሁ ያነሳችሁትንም ቁርባን ለእግዚአብሔር ተሰላችሁ የመረጣችሁትን ስዕለታችሁን ሁሉ ውሰዱ እናንተም ወንዶች ልጆቻችሁና ሴቶች ልጆቻችሁም ባሪያዎቻችሁም ገረዶቻችሁም ከናንተም ጋር ክፍልና ርስት ስለሌላቸው በደጆቻችሁ ውስጥ የተቀመጠው ሌዋዊም በአምላካችሁ በእግዚአብሔር ፊት ደስ ይበላችሁ የሚቃጠለውን መስዋዕትህን በሚታይ ስፍራ ሁሉ እንዳታቀርብ ተጠንቀቅ ነገር ግን እግዚአብሔር ከነገዶችህ ከአንዱ ዘንድ በመረጠው ስፍራ በዚያ የሚቃጠለውን መስዋዕት አቅርብ በዚያም የማዘህን ሁሉ አድርግ ነገር ግን አምላክህ እግዚአብሔር እንደሰጠህ በረከት ሰውነትህ እንደፈቀደ በደጆችህ ሁሉ ውስጥ አርደህ ብላ ንጹህ ሰው ንጹህም ያልሆነ ሰው እንደ ሚዳቋና እንደ ዋላ ያለውን አይብላ ደሙን ግን እንደ ውሃ በመድር ላይ አፍስሰው እንጂ አትብላው የእህልህ የወይን ጠጅህን የዘይትህንም አስራት የላምህንም የበግህንም በኩራት የተሳልከውንም ስዕለት ሁሉ በፈቃድህ ያቀረብከውን በእጅህም ያነሳኸውን ቁርባንህን በደጆችህ ውስጥ መብላት አትችልም ነገር ግን አንተ ወንዶችና ሴቶች ልጆችህም ባሪያዎችህም ገረዶችህም በአገርህ ደጅ ያለው ሌዋዊ አምላክህ እግዚአብሔር በመረጠው ስፍራ በአምላክህ በእግዚአብሔር ፊት ብሉት እጅህም በምትዘረጋበት ነገር ሁሉ በአምላክህ በእግዚአብሔር ፊት ደስ ይበል በምድርህ ላይ በምትኖርበት ዘመን ሁሉ ሌዋዊውን ቸል እንዳትል ተጠንቀቅ አምላክህ እግዚአብሔር እንደነገረህ አገርህን ባሰፋ ጊዜ ሰውነትህንም ስጋ መብላት እንደወደደች ስጋ ልብላ ስትል እንደ ሰውነትህ ፈቃድ ስጋን ብላ አምላክህ እግዚአብሔር በዚያ ስሙን ያኖር ዘንድ የመረጠው ስፍራ ከአንተ ሩቅ ቢሆንም በዚያ ስሙን ያኖር ዘንድ የመረጠው ስፍራ ከአንተ ሩቅ ቢሆንም እግዚአብሔር ከሰጠህ ከላምና ከበግ መንጋ እንዳዘዝኩህ እረድ እንደ ሰውነትህ ፈቃድ ሁሉ በአገርህ ደጅ ውስጥ ብላው ሚዳቋና ዋላ እንደሚበሉ እንዲሁ ብላው ንጹህ ሰው ንጹህም ያልሆነ ይብላው ነገር ግን ደሙ ነፍሱ ነውና ነፍሱም ከስጋው ጋር መብላት አይገባህም ደሙን እንዳትበላ ተጠንቀቅ
በምድርም ላይ እንደ ውሃ አፍስሰው እንጂ አትብላው በእግዚአብሔር ፊት መልካም የሆነውን ነገር ስታደርግ ላንተ ካንተም በኋላ ለልጆች መልካም እንዲሆኑላችሁ አትብላው ነገር ግን የተቀደሰውን ነገርህን ስዕለትህንም ይዘህ እግዚአብሔር ወደ መረጠው ስፍራ ሂድ የሚቃጠለውን መስዋዕትህን ስጋውንና ደሙን በአምላክ በእግዚአብሔር መሰዊያ ላይ አቅርብ የመስዋዕትህንም ደም በአምላክ በእግዚአብሔር መሰዊያ ላይ ይፍሰስ ስጋውንም ብላው በአምላክ በእግዚአብሔር ፊት መልካምና ቀን የሆነውን ነገር ስታደርግ ላንተ ካንተም በኋላ ለልጆች ለዘላለም መልካም ይሆንላችሁ ዘንድ እኔ የማዝህን እነዚህን ቃሎች ሁሉ ሰምተህ ጠብቅ አምላክህ እግዚአብሔር ተወርሳቸው ዘንድ የምትሄድባቸውን አህዛብን በፊት ባጠፋ ጊዜ አንተም ቦረስካቸው ጊዜ በመድራቸው በተቀመጥክ ጊዜ ከፊት ከጠፉ በኋላ እነርሱን ለመከተል እንዳትጠመድ እነዚህ አህዛብ አማልክቶቻቸውን ያመለኩት እንዴት ነው እንዲሁ ደግሞ እኔ ያደርጋለሁ ብለህ ስለ አማልክቶቻቸው እንዳትጠይቅ ተጠንቀቅ እግዚአብሔር የሚጠላውን ርኩሰት ሁሉ እነርሱ ለአማልክቶቻቸው አድርገዋልና ወንዶችና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋልና አንተ ለአምላክ ለእግዚአብሔር እንዲሁ አታደርግ እኔ የማዝህን ነገር ሁሉ ታደርገው ዘንድ ጠብቅ ምንም በእርሱ ላይ አትጨምር ከእርሱም ምንም አታጉድል ይላል የዛሬ ንባባችን ይሄን ይመስል ነበር ከምሽቱ 3 ሰዓት ላይ በቲክቶክ እና በቴሌግራም በሚኖረን ጥልቅ የመጽሐፍ ቅዱስ ጥናት ላይ እንድትገኙ ጋብዛችኋለሁ ጸጋ ይብዛላችሁ